ሰራተኛችን ናት። አብዛኛውን ጊዜ ኪችን ነው የምታሳልፈው። አልፎ አልፎ ከኔ ጋር የማያግባቡ ነገሮች አሏትኝ። አንዳንዴ ደግሞ የሆነ የምትጠቀማቸው ቋንቋዎች አሉ። በዛ ላይ ሙዚየም እንደተቀመጠ መጽሐፍ ታሪክ መናገር ትወዳለች። እሺ ሞርዚና ወይ በሞትኩት እናትክን ላማልህ ነበር። ይሄ እግር እኮ ሰርቶ ነው አለ አይደል እንዴ? አንቺ እግር አላት ብቻ ለመባል የምትጠቀሚበት። እኔ ምልሽ ለምን እዚህ ቤት ውስጥ ቁጭ ብለሽ ከምትይ መንገድ ላይ ልብስ እንደሚሰቀልባቸው አሻንጉሊቶች ለምን እየተከፈለሽ አታገለግይ? የኔ አምነን ሚስጥረኝ ብላ ምጠራ ቤት ልብ ውስጥ ሞታል። የዚህን ያህል የጨከንሽው? የራስን የጭካኔ ብዛት በቅድሚያ በቆጠርክ። ከዚህ በኋላ ዳግመኛ ላይ ንካተኝም። ሰላም የሚሰማኝ ቦታ አግኝቻለሁ። እዛ እየሄድኩ ራሴን አዳምጣለሁ። የኔ ልጅ ውብ መሆንሽን ታውቂያለሽ አይደል? አታሳፍሪኝ እናቴ። የምሬን እኮ ነው። ቤሌን ሰሞኑን በጣም ቆንጆ እየሆንሽ እያየሁሽ ነው። ዊ ሜርሲ። በቃ ወሬ አታጭም አይደል? ለምን ሰምተሽ እየመጣሽ ነው? ራሴን ዘና ለማድረግ ወጣ ብዬ ነበር። ናፈኳቸው አይደል? ታውቆኝ ነበር። ሲያዩሽ ደህና ሰው ትመስያለሽ፣ ግን የወሬ ሱስ ያለብሽ ትመስያለሽ። ወቅን የአምነን ወንድም ከባድ ሚዛን ነው። ከባድ ሚዛን ነው ብያችኋለሁ ባለፈው ሪቪው። ከባድ ሚዛን ነው። ጭንቄው ከአምነን እጥፍ ነው። እንደገና ደግሞ ያሰበውን ነገር ማሳካት ላይ በቃ ፐርፌክት ነው። አነጋገር ይችላል። ወደፊት ዘሎ ነው የሚያስበው። ሁሉን ነገር የሚረዳ አይነት ልጅ ነው። አምነን ጨለልክ። በቃ አሁን ጨለልክ። የምሬን ነው ጨለልክ። ቤሌንም ቆረጠች። ቁርጥህን የነገረች ላይክ እነ ቁርጥ ስጋ ታውቃላቸው። ቁርጥ ዝልዝል ምናምን እንደዛ ነው የነገረች። አሁን ነው ችግር የመጣው። አሁን ነው ከባድ ነገር እየመጣ ያለው። አቶ አምነን የምሬን ነው በቃ አሁን የሚጨልልበት ጊዜ ላይ ነው ያለው። እኔ አሁን እንደው ደስ የሚለኝ ምንድን ነው ታውቃላችሁ? ቤሌንና የአምነን ወንድም ቢጀምሩ መጠጋጋት፣ አብረው ቁጭ ብሎ ማውራት ምናምን ቢጀምሩና ልክ ቤሌን አምነንን አንዴ ከሚስቱ ጋር አንዴ ከዛችኛዋ ጋር ቁጭ ብሎ ሲላፋደድ እንደምታየው ሁሉ አምነን በተራው ከወንድሙ ጋር ሲሳሳቆ ሲጫወቱ ወይኔ ውስጤ ነው። ይህንን በሚመጡት ክፍሎች ታያላችሁ። ስናገር ዝም ብዬ አይደለም የምናገረው፣ የነገውን ነው የምናገረው፣ የቀጣዩን ክፍል ነው የምናገረው። እንዴት ናችሁ ውድ የተከታታይ ድራማ ቤተሰቦች? አማን ናችሁ ወይ? ዛሬ ምድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል፣ አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። በቀጣይ ክፍል ምን ሊፈጠር ይችላል። 1 ደቂቃ ሙሉ እኮ ሰላም ከማለቴ በፊት አውርቼ የቀጣዩን ክፍል ጨርሼ ነው ኦልሬዲ የመጣሁት። ምንድን ነው ማወራችሁ ከዚህ በኋላ ወገኖች? ይህ የኔ ነገር። እሺ ቀስ ብለህ ለምን አታወራም? ምን ይሻልሃል? ምንድን ነው የምትለው አንተ ሰውዬ? ኧረ ተረጋጋ እባክህ። እሺ ለማንኛውም ዳጣ ተከታታይ ድራማ ጀምርልን የሚል ኮሜንት በተደጋጋሚ አይቻለው። እውነት ለመናገር በአሁኑ ሰዓት አዲስ ድራማ ለመጀመር ምንም ሀሳቡ የለኝም። እውነታው ይሄ ነው። እንዶ አመቻችቼ ወይም ደግሞ አንድ ድራማ አቋርጬ ወደዛ ሊሄድላችሁ እችላለሁ። አዲስ ድራማ የመጀመር ሀሳብ የለኝም እንደ እውነቱ። አሁን ባይሆን በሾርት በኩል ልጀምርላችሁ ወይም ደግሞ ዩቲዩብ ሾርት ላይ ማለት ነው። ሾርት ቪዲዮ፣ አጫጭር ቪዲዮዎችን ዳጣ ማለት ነው። እሱን ልስራላችሁ። እስኪ ኮሜንት ላይ አሳውቁኝና በሱ በኩል ልምጣ እንጂ አሁን ረጅም ቪዲዮ እንደዚህ መስራት ቀላል አይደለም። ብዙ ድራማ ነው ሪቪው ማደርገው። ትንሿ አለ፣ እዚህ ላይ ደግሞ ይሄ አለ ድር ማለት ነው። ወደ ሌላ ቻናሎችም አሉና ወደዛ ስትሄዱ ደግሞ በጣም ነፍ ናቸው፣ ብዙ ናቸው። አሁን ሁሉንም አንድ ላይ ነው እንትን አድርጌ እየሰራ ያሉትና ሌላ ከጨመርኩ በጣም ያጨናንቀኛል። ሌላ ስራም ስላለኝ ማለት ነው። ከትልቅ ይቅርታ ጋር በአጫጭር ቪዲዮዎችን የ1 ደቂቃ 40 ሰከንድ ምናምን አይነት ቪዲዮዎችን እኔም ያለሁበትም ማለት ነው ሀሳቤን የምሰጥበትን ቪዲዮዎችን የምትፈልጉ ከሆነ እንደዛ ልሰራላችሁ እችላለሁ። ለማንኛውም ሀሳባችሁን አሳውቁኝ ኮሜንት ላይ። ወደ ድራማችን እንመለስ፣ ድር ላይ እንመለስ። ለማንኛውም ማለት ነው አምነን በቃ ከዚህ በኋላ የምሬ ነው ታዩታላችሁ። በቀጣይ የሚመጡ ክፍሎች ላይ ታዩታላችሁ። በቃ ቀንድ ነው ያወጣው። የምሬ ነው ቀንድ ያወጣል። በቃ ታጨለለዋለች ልጅቷ ቤሌን። አሁን በቃ ቆረጥሽ። በቃ ችግሩ እኮ ይኸውላችሁ እንደዚህ ተሉና የሆነ ሰዓት ላይ ብቻችሁን ስትሆን ምን ነው ግን እንደዚህ ያልኩት? እኔ እኮ ምን እንደሚሻለኝ እኔ እኮ ራሴ አይደለሁም እኮ እንደዚህ ያልኩት። ምን ነክቶኝ ነው የምትሏት ነገር አለች። እንደሷ እንዳትይ እንጂ አሁን ጥሩ ነው ያደረግሽው። ግን
ቅድም ያልኳችሁን ነገር ማየታችን እርግጥ ነው። ማለትም ወንድሟና ወይም ደግሞ የአምነን ወንድምና ቤሌን አንድ ላይ ሆነው ፊት ለፊት ቁጭ ብለው ጎን ለጎን ቁጭ ብለው እየተጫወቱ እየተሳሳቁ አምነን በተደጋጋሚ እያየ የሚበሳጭበት ጊዜ አለ፣ ከፊት አለ። የሚመጣው ቀጣይ ክፍሎች ላይ በደንብ ታዩታላችሁ። ሌላኛው የአምነን ወንድም ምን ሆኖ ወይም ደግሞ ለምን ለብቻው እንዳደገ ምናምን በትላንት ነው ሪቪው ነግሬያችኋለሁ። ለምንድን ነው አምነንን እንደዚህ ሊለው የቻለው? ለምንድን ነው ወንድሙ ሆኖ በመጥፎ እይታ ሲያዩ የነበረው ብዬ ጠይቄያችሁ የኔን አመለካከትና በቀጣይ ክፍል የምታዩት ይሄንን ነው ብዬ ነግሬያችሁ ነበረ። እሱም እንግዲህ ያው ድራማው ላይ በትናንትናው ክፍል አይታችሁታል። ምን ብዬ ነበር የነገርኳችሁ? ወንድሙ በሆነ አጋጣሚ ብቻ አጋጣሚውን አልነግራችሁም፣ ብቻውን ያደገው ከቤተሰብ ተለይቶ ነው ያደገው። ይሄ አምነን የኖረውን ኑሮ አልኖረም፣ ተነጥሎ ነው ያደገው፣ በብቸኝነት ነው ያደገው። አምነን ደልቶ ሲኖር እሱ በሰው ቤት ብቻውን ቤተሰብ እንደሌለው ተደርጎ ነው የኖረው። ለዛ ነው አምነንን የጠላው እንጂ ወንድሙ ነው ብያችሁ ነበረ። ይኸው ትላንትና በቃ ተናግሯል። እንግዲህ ለአክስቱ ሞርዚና ሲናገር ሰምታችኋል። እና ያ ነው እንደዛ ያደረገው። እኔ ግን በክፉ መንገድ ይለያያሉ ብዬ አላስብም። ወንድማማቾቹ በመሀል ያለውን ችግር ፈቶ አንድ ይሆናሉ የሚል ሀሳብ ነው ያለኝ። እኔ እንደዛ ነው ሀሳቤ። ግን መሀል ላይ ቤሌን ብቻ እንትን እንዳትላቸው ነው የምለው። ማለት ችግር እንዳትሆንባቸው እስከ መጨረሻው እንዲለያዩ ምክንያት እንዳትሆን ብዬ አስባለሁ። ቤሌን ግን ድራማውን በራይት ዌይ ይጨርሳሉ ብዬ ነው ማስበው፣ ወይም ደግሞ በትክክለኛ መንገድ ይጨርሳሉ ብዬ ነው ማስበው። እንደዛ ነው የሚሰማኝ። እስኪ ቤሌን የማን ፍቅረኛ ብትሆን ደስ ይላችኋል? የኔ የአምነን ወይስ ደግሞ የአምነን ወንድም? የኔን ያልከው ጆሮ ነው ወይስ ምናምን እያላችሁ ጆሮ እንደዚህ እያደረጋችሁ ያላችሁ ሰዎች አዎ የኔን ያልኩት ምን ነው ቅር አላችሁ ወይ? ቅርማ ይባላችሁ ምን ችግር አለው? ሲጀመር እኔ አልፈለጋል ለምን እንዳትሉ እንዴ። አምነን እዛ ወስዶ አንዴ እንትን ሲያረጋት አንዴ እዚህ አንዴ እዛ እያዘለ ምናምን እንዴ። ምን ነው እኔ የተለከፈውን የምለክፈው ለምንድን ነው እንዴ? እኔ እብዱ ሻለኝ እንዴ ጋይስ? ወይኔ ዛሬ ምንድን ነው የምቀባጥረው? ዛሬ ብሶብኛል። እኔ መላስ ለቆብኛል ዛሬ። ዛህራ ጉዴ ባሏ የት ሄደ? ጎሽም የት ሄደ? ሽማግሌ መላክ አለብን። ጎሽም ላክ። ሶሊያስ የጠፋች ደንግጣ ጠፋች። ድራሿ ጠፋ እኮ ጋይስ። ሶሊያ መምጣት አለባት። ከዛህራ ጋር በቃ መታ እንዴት ነው አንቺ ጓደኛ ያልነበርሽ ወይ? እንዴት እኔ የምወደውን ሰው እንደምወደው እንደማፈቅረው እያወቅሽ ከኔ ነጠልሽው የወሰድሽው ብላ መከራከር መቻል አለባት። ዝም ማለት የለባትም። እኔ የሁለቱ ነገር እኔ ግራ ገብቶኛል። ከዚህ በፊት ቀልድ ነው ብያለሁ። የምሬ ነው። ጎሽም አውቆ ነው ማነው ሶሊያን ለማናደድ ነው ለማበሳጨት ነው እንጂ ዛህራን የእውነት ያፈቅራታል ብዬ አላስብም ብያችሁ ነበር። ለምን እንደሆነ ታውቃላችሁ? ዛህራና ሶሊያ ወደ ክፍል 10ዎቹ ምናምን ላይ ቁጭ ብለው ሲያወሩ ዛህራ ስጠይቃት ነበረ ጎሽሜን በጣም ነው ማፈቅረው እያለች ሶሊያ ደግሞ ለእሷ ስትነግራት ነበርና ከወደድሽው እንደዚህ አታደርጊው፣ አታሪቂው፣ አብረሽ ሁኚ ምናምን እያለች ደግሞ ዛህራ ስትመክራት ነበረ። እና የሆነ ያኔ የምታዩት ምንድነው ዛህራ ትክክለኛ አይነት አመለካከት ያላት እና ለእሷ የምትደግፍ ነበር የሚመስለው። ግን እንዴት ሆኖ ግልብጥ እንዳለ እኔ ግራ ገብቶኛል። እናንተ አልገባችሁ? ቀኝም ገብቶኛል። እኔ ግራ ገብቶኛል። እና ይሄን ነገር እናንተስ እንዴት ነው የምታስቡት? ሶሊያንማ ተው እንዴ! ሶሊያን አታበሳጩብኝ። የምሬን ነው። ትመቸኛለች ሶሊያን እንዴ። ካልሆነማ እኔ እፈልግላታለሁ፣ ችግር የለውም። ለማንኛውም ይህንን ይመስላል የዛሬ ቆይታችን። በጣም ወዳችኋለሁ። ለዚህ ቻናል አዲስ ሆናችሁ ሰብስክራይብ አድርጉ፣ ቪዲዮን ላይክ አድርጉ። ክፉ አይንካችሁ፣ ክፉ አልፏችሁ፣ ይሳካላችሁ፣ ይመርባችሁ፣ ቀናችሁን ብሩ፣ ሌታችሁን ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። ፒስ። አሁን ጨዋታው ደመቀ፣ ደራ፣ ፈካ፣ እንደፈለጋችሁ ስሉት። የአምነን ወንድምና ቤሌን ራሴን በራሴ ማስተዋወቃለሁ። ራሴ ነው ማስተዋወቀው፣ ማንም እንዲያስተዋውቀኝ አልፈልግም ያለችው ለምን ይመስላችኋል? አምነን ላይ እልህ ስለገባት ወይም ደግሞ እልህ ስለተጋባች የአምነንን ንዴት ወይም ደግሞ አምነንን ለማስቀናት የአምነንን ወንድም መቅረቧ የማይቀር ጉዳይ ነው። የአምነን ወንድም ደግሞ ገና ካሁኑ ጆፌ ጥሏል።
እረባላው ጭዌው ድብልቅልቅልቅ ሌለው። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናቸው ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል ያበደ ነበረ። በተለይ ሞርዚና ሜርሲን በዳዴ ስታስኪዳት በቃ እኛ አልቻልንም እንዲህ ይቻላል እንደ ወገን። ሞርዚና የምር ጨምራን የመጣችው እንደው የሆነ አላለ ጋይስ፣ ይሄን ለተንኮሉ የሆነ ነገር ለማሰብ በደንብ ጨምራን የመጣችው ኤክስፐርት ምናምን ደረጃ ደርሳን የመጣችው። እንደዚህ ይቻላል እንዴ ጋይስ? ራሷን ልታስታምነው ወይስ ኮርስ ልትወስድ ነው? ወዴት ነበር ሄዳ ጠፍታ የመጣችው? እንዴ እኛ እኮ ግራ ገባን። የምሬን ነው። ሜርሲ በዳዴ ጭራሽ በዳዴ። እኔ ግን ከዳዴው ይልቅ ማለት ነው ወይም ደግሞ ዳዴው ላይ ሌላ ተጨማሪ እንትን ብታረግ አሪፍ ነበረ። የቤቱን ዕቃ ሰብስባ ብታሳጥባት፣ የሆነ ነገር ብታስወለውላት፣ መስኮት ብታስወለውል፣ እንደዛ አይነት ነገር ብታደርግ ኖሮ በደምብ ድምቅ እንል ነበረ። ዛህራም ከጎን ቆማ ስታላግጥባት ምናምን ስናይ በቃ ያበደ ይሁን ነበረ። ትንሽ እሱ ጎደል እንጂ ያምር ነበረ። በትላንትናው ክፍል ለአንድ እንግዳ ነበረ። እንግዲህ የአምነን ወንድም መጥቷል። የአምነን ትክክለኛ ወንድሙ ነው ወይም ደግሞ የሰማአን ልጅ ነው። ለምን ተደብቆ እንዳደገ አይገባኝም። ወንድም ነው ግን ይሄ የሚዋደዱ አይነት ወንድሞች አይደሉም። በተለይ በአምነን ሳይድ ሳይሆን በአዲሱ ልጅ በኩል ጥላቻ ነገር እንዳለ ነው የሚሰማኝ። ምክንያቱም አምነንን አቅፎ እንዴት የሆነ ተኮሳትሮ እንደነበረ አይታችኋል አይደለም? ሁለቱ ይፈላለጋሉ ብዬ ነው ማስበው፣ ይቀናናሉ ብዬ ነው ማስበው። አምነን ከዚህኛው ይልቅ ከፍ ብሎ ተመችቶት በድሎት ያደገ ይመስለኛል። እሱ ብቻም ሳይሆን ደግሞ የእናት ፍቅርን በደንብ አይቶ ያደገ ይመስለኛል። አገኛችሁኝ አይደለ? ይሄኛው ልጅ ደግሞ ተገድቦ ያደገ አይነት ልጅ ይመስለኛል። ተበላልጠው ያደጋለ እንደዛ አይነት ልጅ ይመስለኛል። እና ስለዚህ ይሄኛው ልጅ የአምነን ንብረት መውሰድ ወይም የእናቱን ንብረት መካፈል ይፈልጋል። ብቻ እንደዛ አይነት ነገር ይፈልጋል ብዬ አስባለሁ። የቤቱ የበላይ መሆን ይፈልጋል ብዬ ነው የማስበው። ይሄ ነገር እንዳይፈጠር እንግዲህ ሞርዚና ቃል ገብታለች፣ አሳካዋለሁ ብላለች። በቀላሉ ይሳካል ወይስ አይሳካም የሚለውን አብረን የምናየው ይሆናል። እንደኔ ሀሳብ ግን ይሄ ነገር በቀላሉ ይሳካል ማለት በፍጹም ነው የማይችለው። አንደኛ ልጁ ይቀናል፣ በቃ ይሄ በአምነን በጣም ይቀናል። አሁን ደግሞ አምነንና ቤሌን በተራራቁበት ጊዜ ይሄ መሀል ላይ መምጣቱ ከቤሌን ጋር እንዲቀራረቡ መንገዱን በደንብ ይከፍታል። ይሄ ለምን እንደዚህ እንዳልኳችሁ ልንገራችሁ። ዛህራም አምነንን ቴስት ለማድረግ ወይም ደግሞ የአምነንን ስሜት ለማወቅ የሆነ ሰው ደውሎላት ነው የወጣችሁ፣ የሆነ ወንድ ደውሎላት ነው የወጣችሁ ምናምን ብላ እሱን ስሜቱን ስትረዳ ነበረ። ዛህራ ዝም አትልም። ይህንን ነገር ሄዳ ለቤሌን ትነግራለች። ቤሌን ይህን ነገር ስትሰማ ደግሞ የአምነንን ወንድም መቅረብ ትጀምራለች። ወዳ እንኳን ባትቀርብ ቅድም እንዳልኳችሁ አምነንን ለማስከፋት አምነንን ለማስቀናት አላ ይሄ እንዲቀና ማለት ነው። እኔም እችላለሁ፣ እኔም እኮ የፈለጉት መያዝ እችላለሁ፣ አንተ ብቻ አይደለም እንደዚህ ማለት ያለብን የሚለውን ነገር እንዲሰማው ለማድረግ ልትቀርበው ትችላለች። ልጁ ግን የእውነት ወዷል። ገና እንዳያት ነው ድምቅ ብሎ የቀረው። የምሬ ነው። የሆነ ነገር እንዳየ ድምቅ ብሎ የቀረው። እኔ አሁን አንበሳ ካላየው እንደዛ ድርቅ ብዬ አልቀርም። እሱ ግን ቤሌን አይቶ ነው ድርቅ ብሎ የቀረው። ቀጥ ነው ያለው። የትላንትናው ደግሞ ይለያል። በቃ የሆነ የጥቅምት አበባ መስላ ነበር የመጣችው። ቤሌንም ይሄን አውቃ ነው መሰለኝ ልጁ እንደሚመጣ አውቃ ነው መሰለኝ። እንደው ግን እዛ ውጪ ላይ ቅድሚያ ቢገናኙ ኖሮ በጣም ያበደ ነበር። አንዳንዴ እኮ ደራሲዎች እኔ ምን ይሻለኛል ጋይስ፣ እንደው ደራሲ ብታደርጉ እኮ አሪፍ ነበር። የምሬ ነው። ወንድሙ መሆኑ ሳይተዋወቁ አለ አይደለም ቤሌንን ወደ መናፈሻ ስትሄድ ወይም ደግሞ እዛ ልትዝናና በሄደችበትም ሊሆን ይችላል የሆነ መንገድ ላይ አግኝቷት በጣም እንደምታምርና የሆነ ነገር ነግሯት ወይም ደግሞ የሆነ በቃ እሷም ደብሯት ስለወጣች አብሮ ጊዜ አሳልፈው ሁለተኛ ዙር ደግሞ እዛ ቢገናኙ ኑሮ ቤት ቢገናኙ ኑሮ ያበደ ይሆን ነበር የሚል ሀሳብ ነው ያለኝ እዚህ ጋር። አሁን ነው እንግዲህ የሚጀመረው ትልቁ ረብሻ አሁን ነው የሚጀመረው። ረብሻን በሉት ምንም በሉት አሁን ነው የሚጀመረው። በአምነንና በወንድሙ መካከል ቤሌን መሀል ላይ ስትገባ በቃ ድብልቅልቅ ነው የሚለው። ቢኮዝ ቤሌን እልህ ይዟታል። በቃ እሱን ለማቃጠል ወይም ደግሞ አምነንን ለማናደል የማያደርጉት ጥረት የለም።
እርግጠኛ ሆኜ ነው የምነግራችሁ። ይህንን በቀጣይ ክፍል እንደዚህ አይነት ነገር በሰፊው የምታዩ ይሆናል። እንግዲህ ድራማው የተቋረጠው ቤሌን መኝታ ቤቷ ገብታ እያለቀሰች ነው። የአምነን ወንድም ደግሞ ቆይ እጄን ታጥቤ ልምጣ ብሎ ቤሌን ጋር ሄደዋል። ያባብላታል፣ ምን ይላታል፣ በዛው ይቀጥላል። እሺ ቤሌን የማን ፍቅረኛ ብትሆን ደስ ይላችኋል? የአምነን ወንድም የኔን ያልከው እያለችው ነው። እኔ መምጣት እችላለሁ እኮ እኔም ስለማልፈልግ ነው እንጂ መምጣት እችላለሁ። ለነገሩ እኮ ይህን ፊት አይቶ ትሸሻላችሁ አይደል? ይህን ፊት አይታችሁ እኔ በጣም ቤሌን ፍቅረኛ እንድትሆን አልፈልግም። እውነታው ይሄ ነው። የምሬን አልፈልግም። ለምን እንደማልፈልግ ንገራችሁ። ለምን? ከዚህ በፊት በነበረው ሪቪው በደንብ አውርቼበታለሁ። ስለዚህ ድጋሚ ይህንን ነገር አላነሳባችሁ። ከምሬን ነው። እኔ አልፈልግም፣ እንደ እውነቱ አልፈልግም። በቃ አለመፈለግ መብቴ ነው። አግኝተ ነው ወይ ምናምን ትችላላችሁ። እሱ የራሳቸው አመለካከት ነው። እኔ ግን አልፈልግም። የማልፈልግበት ምክንያት ከዚህ በፊት በነበረው ሪቪው በሰፊው ስለተናገርኩ ነው። አሁን ረጅም ታይም እሱን መፍጀት ወይም ደግሞ ጊዜያችሁ ማቃጠል አልፈልግም። በተደጋጋሚ አውርቼ ለዛ ነው። ሌላ አንድ የመጨረሻ የምሰጣችሁ ትናንትና አንድ ቁም ነገር አይቻለው። ለራሳችሁ ጊዜ መስጠት ላይክ ቤሊን ያደረገችው ነገር እኔ ራሴ የማስበውና ለራሴ ጊዜ መስጠት የምፈልገው ነገር ነው። ላይክ በቃ የሆነ ወጥታ ለራሷ ጊዜ ስትሰጥ ነበር እና ከራሷ ጋር ስታወራ ነበረ። አይምሮዋን የምትሰበስብበት ጥሩ ቦታ ነበር የነበረችውና ይህንን ነገር እውነት ለመናገር እኔ የምፈልገዋለሁ። ላይክ ደረስ መለሰ ሳይሆን እኔ የምፈልገው ልክ ግሪን ኤሪያ የሞላበት ጸጥ ረጭ ያለበት ከተቻለ እንደ ወንዝ ምናምን ያለበት አለ አይደለ ጋይስ? እንደዛ አይነት ቦታ እንደ ለአንድ ወር ምናምን በቃ ቁጭ ብዬ ስራዬንም እዛ እየሰራው ብቻዬን ሀሳቤን ስብስብ አድርጌ ምናምን በቃ የምፈልገው ነገር እሱ ነው። በቃ አሁን በዚህን ታይም ከዛ እናንተም ይህንን ባክግራውንድ ትገላገሉታላችሁ ለተወሰነ ጊዜ ቢያንስ ለአንድ ወር ማለት ነው። እና እንደዛ አይነት ቦታ ስትሆኑ አንደኛ ብዙ ነገራችሁ ይታደሳል። ሁለተኛ ብዙ ነገር ይዛችሁ ትመጣላችሁ። ብዙ አይነት ሀሳቦችን ታመነጫላችሁ። መንፈሳችሁ መታደሱ ብቻ ሳይሆን ምን ማድረግ እንዳለባችሁ በህይወታችሁ ላይ ምን መወሰን እንዳለባችሁ በቀላሉ የምትረዱበት ታይማችሁ ይሆናል። ኢቭን ከፈጣሪያችሁ ጋር በደንብ ኮኔክት የምታደርጉበትም ታይም ይሆናል ብዬ ነው ማስበውና እንደው ጌታ ረድቶኝ እንግዲህ እንደዚህ አይነት ጊዜ ውስጥ እገባለሁ ብዬ ተስፋ አደርጋለሁ። አዎ እገባለሁ፣ እሱም በቅርቡ ለዛውም አንዴ ሁለቴ ብቻ ሳይሆን ማለት ነው ጋይስ። በቃ ምን ብዬ ልንገራችሁ፣ ቤቴ እስኪመስለኝ ድረስ በሰፊው ካልሆነ ደግሞ ሪዞርቱን ገዝቼ ቤቴ ያደርገዋል። አለቀ። ይቻላል አይቻልም? ምን አገባችሁ? ይቻላል። ቢኮዝ ኦፍ ጂሰስ። ለሰው ማይቻል እግዚአብሔር ይቻላል ብሎ ቃል ቁጭ ብሏል። ስለዚህ ለእኔ ካልተቻለ ለሱ ይቻላል። ለምን አይሆንም? አባቴ ሁሉ ገዢ ሆኖ ሳለ እቺን ኢምንት የምታክል ለሱ እኮ የሰናፍጭ ቅንጣት ያክል የሆነች ነገር ለሱ ልታከተው ኖ ለእኔ አልችልም። አይኖ አውቃለሁ። ለሰው አይቻልም። ከባድ ሊሆን ይችላል፣ ጊዜ ሊፈጅ ይችላል። ግን ደግሞ እሱ ካሰበ ምንም ነው እና ማይሆን ነገር የለም። እኔ በዚህ አምናለሁ። ወዳችሁ ፋይንካችሁ ክፉ መንዙ አልፏችሁ ሊሳካላችሁ ይመርባችሁ፣ ቀናችሁ ብሩ፣ ሌታችሁ ብሩ ይሆንላችሁ እያልኩኝ በዚሁ ሰናበታችኋለሁ። መልካም ጊዜ። ዛሃራ አመረረችው እንዴ? ጎሽሜና ዛሃራ የምራቸው ነው እንዴ ጋይስ? እኔ እኮ ጎሽሜም እኮ እኔ በቃ እንደው ዛሃራን ነው ማግባት የምፈልገው ሲል የምሩን አልመሰለኝም። ላይክ ለቀልድ ነው የመሰለኝ። እንደው ሰው ላይ ያለ ማበሳጨት ነው የመሰለኝ። አመረረው ረጉድ ፈላ። ይቻላል ግን እንደዚህ ጋይስ ይቻላል ወይ? አይከብድም? ፋሚሊ አይከብድም ወይ ጉዳይ? ለማንኛውም ይመቻችሁ። እንግዲህ ምንም ማድረግ አይቻልም። ይመቻችሁ። እኔን የኔ ልዕልት ቤሌን እኔ ቅጥል ልበልሽ፣ እኔ ልናደድልሽ፣ እኔ ልንገበገብልሽ። አይዞሽ አምነን በሀሳቡ ከአንቺ ጋር ነው፣ ከእሷ ጋር ስጋውን ያለው እንጂ ሀሳቡ አንቺ ጋር ነው። ስለዚህ በቅርቡ
ታረቃላችሁ። እንዴት ናችሁ ውድ የድር ተከታታይ ድራማ ቤተሰቦች አማን ናችሁ ወይ? ዛሬም ድርን አብረን ሪቪው እናደርጋለን። እንዲሁም በቀጣይ ክፍል ምን ሊፈጠር ይችላል አንዳንድ ጉዳዮችን ጀባ እምላችሁ ይሆናል። ድር በትላንትናው ክፍል አሪፍ ክፍል ነበር። በጣም የሚያዝናና አይነት ክፍል ነበር። እንደገና ደግሞ ብዙ ሚስጥሮችም ወደፊት እየወጡበት የነበረ ክፍል ነበረ። በተለይ አሮጊቶቹ